እንትን ያሉ ቢያንስ በእናቱ እንትን ይደግ እንጂ ምን አይነት እንትን ነው የምታስቡት እናንተ? የሚደንቅ ቪዲዮ ነው። የቆመ ባብ የቤት ሞርወያ አታምጣው ስለው አምጥቶ ቆለለው ይላል የሀገሬ ሰው። እንግዲህ ሩታ በምታደርገው ነገር ደግፋችሁ የምታጨበጭቡ ወይም ደግሞ የምትደግፏት ሰዎች በጠቅላላ የቆመ እባብ እናንተ ጥንቦች፣ እናንተ እንደዚያዎች። ሰው እኮ የራሱ ጉድለት የራሱ ጥንብነቱ ሲናገር ባፉ አቤት ደስ ሲል። ሌላኛው ደግሞ እንግዲህ ኤፍሬም በድጋሚ የሩታ ወንድሞች አምጥቶ አስፈታው። እኛ ትዳሩን እንፈልገዋለን። በአብርሃም ላይ እንደዚህ አይነት እርምጃ መውሰድ አልነበረባትም። ስለዚህ ልጁን ያላባት ማደግ የለበትም። ኧረ በይኔ ያላባት ቢያድግ ይሻላል። እውነቴ ነው የምልህ እንደ ኤፍሬም እንደውም ማለት ነው ይሄ ነገር ሪል ሆኖ እየተደረገ ከሆነ ራሱ ማለት ነው አባቴ የለም ተብሎ ማሳደግ ነው። ልጅ ስተፍሩላ ይቅር በለኝ። ኧረ ፈጣሪ ያለ ጌታ ይቅር በለኝ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ልጅ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ዛሬ አቡሻ በራሱ ቤትም መጥቷል። በቃ ጠንከር ያለ እንትን። እናንተ ደግሞ አትንዘላዘሉ ማለት ስሩ፣ ቪዲዮ እንደሰው ማለት ነው። ሸቅሉ እንጂ በሰው ቤት እያላችሁ አትምጡ። ስሩ፣ ተለወጡ፣ ቤተሰቦቻችሁ ለውጡ። ይሄ ነው የምላችሁ እንጂ ዝም ብላችሁ የሰው ቤት ብቻ አትዘይሩ። እንግዲህ አቡሽን በራሱ ቤት መጥተዋል። እንግዲህ ነቅነቅ አይደለም። ከሩታ በመራችን መንገድ ነው የምንመራው። ከዚህ በፊት ለእሷ ብለን ብዙ አድርገናል። ነገር ግን እሷ በተመቻት መንገድ ትሄድ ብለን ችላ ብለናት ነበረ። አሁን ግን ልንለቃት አይደለም፣ እሷ ባለችው መንገድ እንሄዳለን እንጂ ትዳሯ ማፍረስ እቅድ የለንም ብለዋል ማለት ነው። ነገር ግን አቶ አብርሃም እንግዲህ ሁሉም እየመጣ አብርሃም ይፈታ፣ አብርሃም እንትና ጋሽዬ እንደዚህ ብለዋል፣ ጋሽዬ ተጎድተዋል፣ ጋሽዬ እንደዚህ ሆነ፣ ጋሽዬ እንደዚህ ሆነ፣ ጋሽዬ እንደዚህ ሆነ፣ ጋሽዬ እንደዚህ አይ ጋሽዬ ትንሽ ልጅ ብትሆን ምን ነበረበት? እውነቴ ነው የምልህ ማለቴ እነ ኤፍሬም እንደነ አብረሽ ቢሆን ጥሩ ነበረ። ኧረ አፈር ብሎ አፈር ያስበላችሁና ጋሽዬን ተውትና እናንተኑና አብርሃምን አትሰሪብን፣ አብርሃምን አታሳስርብን ብላችሁ አትፋለጡም እንዴ? አትቋረጡም እንዴ ከሰው ጋር እንጂ አብርሃምን አሳሰረችብን፣ አብርሃምን እንደዚህ ብለዋል፣ ጋሽዬ ተከፍተዋል፣ ጋሽዬ ተቆርጠዋል፣ ጋሽዬ ተቆርጠዋል። እንደው አፈር ያስበላችሁ። እኔ ጋሽዬ ራሱ እንዴት እሺ ብሏችሁ እዚህ ጋር መግባት ራሱ ግራ እየገባኝ ነው። ለማንኛውም እንግዲህ ወደ ገደለው ስገባ ሩታ ያደረገችው እርምጃ አዎ ትክክል ነው። በቃ ያበጠው ፈንዳ ትክክል ነው። ትክክል ነው የምንለው ደግሞ በቃ የፈለገ ነገር ያደርጉ በቃ ትክክል ነው እንዴ። እና ታዲያ ሩታ ሁሌም መረገጥ አለባት እንዴ? ሩታ ሁሌም ተኝታ እንትን ማለት አለባት እንዴ? ሰው ሁሉ በላይዋ ላይ መረጋገጥ አለበት እንዴ? እናንተ ብትሆኑ ምንድን ነው የምታደርጉት? እናንተ እኮ እንኳን ድራማ ተሰርቶባቸው ሪል እንኳን ኧረ ምን ልበላችሁ እናንተ እንኳን እንደዚህ ለቀልድ ራሱ ቢጎራባችሁ ማለት ነው ስለት ነበር የምታወጡ ለባሎቻችሁ። የማናቃችሁ መሰላችሁ እንዴ? ትዳራችሁ ላይ የሆነ ወስላታ ነገር ቢመጣባቸው አሁን ወደኋላ የምትሏት መስሎም። ሲቀጥል እመቤት እንግዲህ ምን እያለች ነበረ? ሩታ ያደረገችው ነገር ትክክል ነው ብለሽ ቪዲዮ የምትሰሪ እናንተ የቆመ ባብ አንቺ ጥንብ ብላ እንግዲህ እየተናገረች ነበረ ማለት ነው። የትልቅ ጅል ማለት እመቤት አንቺ ነሽ ማለት ነው። እውነቴ ነው የምልሽ። ታዳምጫለሽ እኮ ትመጫለሽ፣ ቲክቶክ ሰፈርን ወስደሽ ትሳደባለሽ። ተሳደቢ አይመለከተኝም። ነገር ግን ማለት ነው ትልቅ ሰው ነሽ። ቤተሰብ የሚባል ነገር አለ። ልጅ አለኝ ብለሻል። ለዛውን ጎረምሳ ልጅ አለኝ አለሽ። ልጅሽ ምንድን ነው የሚልሽ ይሄ ቪዲዮ ሲያየው? ኧረ በፈጠረሽ አምላክ ነገ እኮ ምራት የሚባል ነገር አለ። ምራት ትመጣለች ልጅሽ ጋር እንዴ። እናቱን አይታ ነው የምትገባው። ኧረ ወደ ራስሽ ተመለሺ። ደግሞ ሁሌ ጥንብ አይባልም። የሰው ልጅ ጥንቦች ነን፣ ሁላችን ግሞች ነን። ምክንያቱም እኛ ህይወታችን አንድ የነፍሳችን ከወጣች ግማታሞች ነን ጠቅላላ ማለት ነው። በአንድ ቀን በሁለት ቀን የምንገማ ፍጥረቶች ነን ማለት ነው። ከገባሽ ካልገባሽ አላቅልሽም። ሃይማኖትሽን በደንብ አድርጎ አስጠንቅቆ ይነግርሻል ብዬ አስባለሁ። ጥንብ በሚባለው ስትሞቺ ነፍስሽን የወጣ ቀን ነው የምትገሚው አንቺ ራስሽ ማለት ነው። አሁን ግን ነፍሱን እስካለ ድረስ የሰው ልጅ የትኛውም ሰው ግም ወይም ደግሞ ጥንብ በሚባል ሰው የለም። ሁሉም ጽዳተኛ ነው። ሁሉም ራሱን ይጠብቃል። ሁሉም ጽዳቱን ይጠብቃል በደንብ አድርጎ ማለት ነው። አዎ ቢያንስ 5 ጊዜ ሳይታጠብ አይውልም። የትኛውም ሰው 5 ጊዜ ሳይነከር ውሃ ላይ የሚውል አለ ብዬ አላስብም። ይታጠባል። ይገባሻል። በደንብ አድርጎ ይገባሻል ብዬ አስባለሁ። ሲቀጥል ደግሞ ሩታ ያደረገችው ነገር አንቺ የሚደረገው ነገር ከገባሽ ከሆነ አሁን ትክክል ነው። እና አብርሃም ነው ተዳሻሼ ገዳሜ እየዬ ሲል ሴትን ሲያንደረድር ሲያሯሯጥ ትክክል ነው። አብርሃም ትክክል ነው። ሩታ ስህተተኛ ናት። እናንተ ጋር እንዴ ሁለቱም ጋር ስህተት ሊኖር ይችላል። ስህተቱ ግን በደንብ አድርጋችሁ ንገሯቸው እንጂ አታስመስሉ። የምን ማስመሰል ነው? አብርሃምን የምትወዱም ሩታም የምትወዱም አንድ መሆን አለባቸው። ምክንያቱም ባልዋ ነው፣ ሚስቱ ናት። አለቀ ደቀቀ።
ምን ታካብዳላችሁ? ታሽቃብጣላችሁ? አታሽቃብጡ፣ እውነት አታሽቃብጡ። እና እንግዲህ እየተሳደበች ትገኛለች ማለት ደግሞ ጥን በሚለው ነገር በጣም ያስጠላል። እውነቴ ነው የምልሽ፣ በጣም ይደብራል። በተለይ ደግሞ የልጅ እናት ስትሆኑ እንደዚያ እንትን አትበሉ ማለት በዛ ላይ ከቪዲዮ ጀርባ ሁኑ እንደኛ ማለት ነው። በቪዲዮ ጀርባ ሆናችሁ ታጣጠቡ፣ በቃ እንደዛ ይሻላችኋል። እና በተለይ የልጅ እናት ስትሆኑ ደግሞ የሆነ ጥንቃቄ የምታደርጉትን ነገር አለ። ለንግግራችሁ ለከት ሊኖሩ ይገባል። እኔ ራሱ ያቺ ሴት ሰሞኑ እየሰደብኳት ነው ያለውኝ ማለት ነው። ይቅር ይበለኝ። እኔ ለልጅም ብቻ አይደለም በነገራችን ላይ የምታስቀምጡለት ፈጣሪያችሁ ዘንድ ፈጣሪው ትዕግስቱን ስጠኝ። የእነሱ ስራ ነው። ሩታዬ ትችላለች፣ እህቴ ትችላለች አለ እዩ ኢንተርኔት እንድመጣ። አዎ ትችላለች፣ ትችላለች። እንዴ ዝም ብላ እኮ ነው ቁጭ የምትለው ሩታ ማለት ነው። መጨረሻ ላይ ደግሞ ነብር ሆነ ትነሳለች። ደግ እኔ ደግሞ የምታቃጥለኝ የነበረው ማለት ነው ዝም ስትል ታናድደኛለች፣ ዝም ስትል ታቃጥለኝ ነበረ። እቺ ልጅ መቼ ነው ነቅታ የሆነ ጥግ ድረስ አደርሳ የሆነ ነገር የምታሳየን ምልክትል ነበረ። ነገር ግን አሁን ላይ አብርሃም አሳሰረችው ብላችሁ እንግዲህ አሁን እንትን እያላችሁ እንቧ ከረዩ እያላችሁ ነው። ያው ሩታን የደገፋችኋት ደግሞ እውነቴ ነው የምላችሁ ጀግና ናችሁ፣ ጎበዝ ናችሁ ማለት ነው። ያው አብርሃምም እኮ ማለቴ እኔ አሁን ከተናገርኩ ብዙ ነገር ሚስጥር ከተናገርኩ ላይክ ልታደርጉኝ ትችላላችሁ፣ ግን አልናገርም። በቃ አልናገርም። ላይክ አድርጉኝ እሺ። አዎ ላይክ አድርጉኝ። በቃ እኔ መናገር የለብኝም ግዴታ። ደግሞ አብርሃም የሚያደርገው ነገር ማንም አልደገፈውም፣ ማንም የሚደግፈውም የለም። እኛ አረብ ሀገር ጭንቅላታችን ሩዝ ድፍን አድርጎ ከነ አጥንቱ ዶሮ ከነ አጥንቱ ሳንውጠው አይቀርም። አንዳንድ ልጆች ማለት ነው ከነ አጥንቱ ውጠን መሰለኝ ጭንቅላታችን ድፍን አድርጎ ከዛ በኋላ አብርሃም የሚያደርገው ነገር ትክክል ነው። አዎ ልጅና አራስ ሚስት አስቀምጦ ከዛ በኋላ አሻሼ ገዳም የሚለው ነገር አብርሃም ትክክል ነው። አዎ ትክክል ነው። እናንተ ጭንቅላታችሁ እንዴት ቢያስብ ነው ግን ትክክል ነው የምትሉ? አፋችሁ ሞልታችሁ ትክክል ነው። ሩታ ሁሌም ስትጨቃጭቅ ነው የምትኖረው፣ ጨቅጫቃ። ስለዚህ ጨቅጫቃ ሚስት ደግሞ ቤተሰብም አይፈልገውም። ልጁን በጊዜ እንዲያረጅባቸው አይፈልጉም። እውነታችሁን ነው። እስኪ ወላሂ ይበሉ። ሞተው ነው የሚፈልጓት ልጅቷን ማለት ነው። አዎ እነሱ ሚዲያ ላይ ወጥተው ለድራማ አየየ ሲሏትዩ በደንብ አድርገው ድብና አድርገው ነው የሚፈልጓት ማለት ነው። ከህይወታቸው ሩታ ወጣች ማለት አዎ የሆነ ነገር እንደወጣ ቁጠሩት። ፈጣሪ ወይ ትዕግስቱን ስጠኝ። ዛሬ መጥፎ ነገር ሳልናገር መውጣት አለብኝ ከዚህ ሚዲያ። ዛሬማ ስንት ሰው ይረግመኛል። እኔን አሞኛል፣ እናንተ እንዳረግሙኝ። የእናንተ እርግማን ደግሞ እንዳይጨ ለነገሩ እኮ ካጠፋሁባችሁ ወይም ከበደልኳችሁ ነው የእናንተ እርግማን የሚደርሰኝ፣ ሌላም አይደርሰኝም። አዎ አይደርሰኝም። እውነቴ ነው የምላችሁ። አብርሃም ደግሞ የሚያደርገው ነገር ትክክል አይደለም። አለቀ። አብርሃም ሩታ ደግሞ በማሳሰርዋ ጥሩ ነው እንዴ ነችና እና እድሜ ልካችን እኛ ዝሙት እየተማርን እንኖር እንዴ? ይኸው 3 ቀን አረፍን እኮ በቃ ግልግል እንዴ። ከትላንት ወደ አይደል የታሰረው ትላንትና ዛሬ እርፍ። በቃ መልካም እንቅልፍ፣ መልካም ጨጓራችሁ በደንብ አድርጎ ይፈጫል። በቃ ምክንያቱም ከዛች ሴትዮ ስላልመጣ ማለት ነው። ስላልመጣ ጨጓራዬ እኔ በትክክል እየፈጨ ነው ያለው። ባጃችሁ ግቡ። አሁንም አብርሃም ታስር። አዎ ቢያንስ እንደው በፈጠረ አምላክ ይሁንብህ 1 ወር ወይም ደግሞ 1 ሳምንት ቁጭ በል እሺ። ቁጭ በል እንደዛ ይሻላል ብዬ አስባለሁ። ሌላማ አናርፍህም። እኔ ከዛች ሴትዮ ሲላላጥ እየመጠን የጨጓራዬ ከሚቃጠልማ ቢታሰር ይሻለኛል። እኔ ቢታሰር ይሻለኛል። የእውነት ብትታሰር ደግሞ ደስ አይለንም ነበር እንዴ? ይለን ነበር እኮ። እኔ ደግሞ ቆሜ ነበር ማጨበጭበው። አንተ አመዳም ግልጭ ማለት ነው። እና ውድ ቤተሰቦቼ ለማንኛውም እንግዲህ መቤት ደግሞ ቲክቶክ ሰፈር ወስደሽ እንዳሰድብኝ እሺ። አልሰደብኩሽም። እኔ ግን ጥሩ አይደለም። ጥንቦች አይባልም፣ የሰው ልጅ ጥንብ አይባልም። ውድ ቤተሰቦቼ በያላችሁበት ሰላም ሆኖልኝ